አዲስ ወደ አረብ ሀገር የምትመጡ በፍጹም ለመዳሞቻችሁ ወይም ለአሰሪዎቻችሁ ማስለመድ የሌለባችሁን ነገር 7 ነገሮች ይዤላችሁ መጥቻለሁ። እነኚህ 7 ነገሮች ምን ናቸው? እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋል ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ በዚህ ትርፍርፍ ይበልልኝ። ያው እንግዲህ እየጠፋሁኝ ነው፣ ቶሎ ቶሎ ለመምጣት ሞክራለሁ። እናንተም ላይክ ሼር እያደረጋችሁ ማበረታታታችሁን አትርሱላለኝ። ዛሬ እንግዲህ ወደ አረብ ሀገር አዲስ ለምትመጡ የሚጠቅማችሁን ወሳኝ ነገሮችን 7 ነገሮችን ይዤላችሁ መጥቻለሁ። እነኚህ 7 ነገሮች ምንድናቸው? በቅደም ተከተል እናያለን ማለት ነው። እንግዲህ የመጀመሪያው ወይም ተራ ቁጥር 1 ለመዳም ልጆች ወይም በተለይ የደረሰች ትልቅ የሆነች ሴት ልጅ ካለቻት በፍጹም ከሷ ጋር የመሳፈጥ አይነት ወይም ከሷ ጋር ቅርብርብነት ወይም ፊት አለመስጠት። ምክንያቱም እንደዚህ ፊት ስትሰጪ ወይም ፊት ስትሰጡ አብረሻት እንድታመሽ አብረሻት በቃ የሆነ ምን ታደርገውን ነገር አብረሽ እንድታደርጊ ትፈልጋለች ማለት ነው። ስለዚህ አንቺ ልትጎጂ ወይም እናንተ ልትጎዱ ስለምትችሉ ከዚህ ነገር መራቅ ይኖርባችኋል። በምትግባቡት ነገር ትግባባላችሁ፣ ግን ሙሉ በሙሉ ፊት ስትሰጡ ልትጎዱ ስለምትችሉ ማለት ነው። ተራ ቁጥር 2 በእነሱ ፊት ስልክ መያዝ ወይም ማውራት አለማብዛት። አንዳንድ ጊዜ ስልክ ማውራት ስልክ ስንይዝ ትኩረታችንን ወደ ስልክ ያደርጋሉ ብለው ስለሚያስቡ በቃ ስልክ በእነሱ ፊት ባጭሩ አለመያዝና አለማውራት ማለት ነው። እንደዛ ነው ማድረግ ያለባችሁ። ምክንያቱም እናንተ አሁን ተዛ ቤት ልትሄዱ ትችላላችሁ። በጣም እነሱን በስልክ ታስቸግራላችሁ። ስታወሩ ምን ስትሉ በጣም እነሱ እንትን ሊሉ ይችላሉ። ተዛ እናንተ ስትሄዱ ሌላዋን ልጅ ስትመጣ ስልክ እንዳትይዝ ሊያረጓት ስለሚችሉ በእነሱ ፊት ስልክ ባታወሩ፣ ስልክ ባትይዙ፣ ስራችሁ ላይ ትኩረት ማድረግ ብትችሉ መልካም ነው። ይህንን በፍጹም ነገር አታደርጉት ማለት ነው። ተራ ቁጥር 3 እነሱ ብይ ወይም ብሉ ላይሏችሁ ስለሚችሉ እናንተ አስታውሳችሁ ምግባችሁን በስነ ስርዓት መመገብ ይኖርባችኋል። አሁን እነሱ በተለይ የሆነ ፕሮግራም ባለ ሰዓት እናንተ በላችሁ አልበላችሁ ብለው ሊያስታውሷችሁ አይችሉም። እናንተ ወይ ነቃ ብላችሁ ጎበዝ ከሆናችሁ አቅርባችሁ እናንተ የሚያስፈልጋችሁን የምትበሉትን ምግብ መርጣችሁ ካልተመገባችሁ በስተቀር እነሱ ሊረሷችሁ ይችላሉ። እና አስታውሳችሁ እኔ ምግብ አልበላሁኝም፣ ምግብ መብላት እፈልጋለሁ፣ ዝም ብላችሁ ስራችሁን ወይ ጨርሼ በኋላ እበላለሁ ምናምን የሚል ነገር አይሰራም። ባለችሁ ከቀኑ 6 ሰዓትን በላችሁ፣ ቀኑ ላይም 1 ሰዓትን በላችሁ፣ 2 ሰዓትን በላችሁ፣ ያንን ሰዓታችሁን ትኩረት አድርጋችሁ ለመመገብ ሞክሩ። ማለት ፕሮግራም ሲኖር አሁን በጣም ልትታደፉ ትችላላችሁ። በጣም ብዙ ቃል ሊኖር ይችላል። ብዙ እናንተ ይጠሯችኋል። ግን እናንተ በቃ የምትመገቡበት ሰዓት ነው። በተለይ ኮንትራት ስትሆኑ ምክንያቱም ኮንትራት ናችሁ። ሙሉ ነገም የእናንተው ነው፣ ተነገ ወዲያም የእናንተው ስራ ስለሆነ እረፍት አድርጋችሁ በስነ ስርዓቱ ሰዓታችሁን ወስናችሁ የእረፍት ሰዓታችሁንም መወሰን፣ ምግብ የምትበሉበትንም በቃ ማስለመድ አለባችሁ። እናንተ እረፍት መውሰድ ካለባችሁ ግማሽ ሰዓት በዚህ ሰዓት እኔ እረፍት መውሰድ አለብኝ ብላችሁ ካስለመዳችሁ አይ እሷ እረፍት እያደረገች ነው ብለው የሚሰራውንም ነገር ምንም አይጠሯችሁ ማለት ነው። ምግብም ደግሞ አይ እሷ በዚህ ሰዓት ስለምትመገብ ስራ ልናዛት አንችልም ስለሚሉ እናንተ ሰዓታችሁን ወስናችሁ ምግባችሁንም በስነ ስርዓት መመገብ ማስለመድ፣ ሰዓታችሁን ማስለመድ ይኖርባችኋል ማለት ነው። በአራተኛ ላይ በጽዳት በኩል ራስሽን መጠበቅ። እኔ ይህ ቪዲዮ ግን ከዚህ በፊትም የተለያዩ ነገሮችን ሰርቼላችኋለሁ በዚህ በኩል ማለት ነው።
በጽዳት ማለት ነው ራሳችሁን መጠበቅ አለባችሁ ከምንም በላይ ማለት ነው። በተለይ ሙቀት በሆነ ሰዓት የራሳችን የሆነ ጠረን ሊወጣ ይችላል። እነሱ ደግሞ በቃ ያው አብረው ኩሽና ምግብ ስለምትሰሩ ብዙ ነገር ስለምታደርጉ እናንተ ንጽህናችሁን መጠበቅ ወይም ራሳችንን መጠበቅ ግድ ይለናል ማለት ነው። እና እናንተ ንጽህናችሁን የምትጠብቁበት ሰዓት ሊኖራችሁ አሁንም ይገባል። ቀንም ላይ ከሆነ ስራችሁን ጨርሳችሁ ራሳችሁን መጠበቅ፣ ፀጉራችሁን በስነ ስርዓቱ በቃ ያው ብዙ ነገሮች አሉ። እናንተ እንግዲህ አዲስ ስትመጡ ምሳሌ በተለይ የገጠር ልጆች ስንሆን ፀጉራችንን ቢያንስ እስከ 8 ቀን ምናምን ልናስቀምጥ እንችላለን። ግን እዚህ ስንመጣ ደግሞ ንጹህ መሆን አለብን። የራሳችን ንጽህና መጠበቅ አለብን ማለት ነው። ሌላው ደግሞ ተራ ቁጥር 5 በፍጹም መዳምሽ ጋር ደሞዝሽን ማጠራቀም የለብሽም። ልክ በወሩ ለመቃበል ሞክሪ ማለት ነው፣ ወይም ሞክሩ ማለት ነው። ደሞዛችሁ እነሱ ጋር በሚቀመጥ ሰዓት ልክ ብሩ ስለሚበዛባቸው እናንተም ቦዳ አስታለው እናንተ ወይ ወርሃዊን አብዛኛው እህቶች አሁን ወርሃዊያችሁን ትረሳላችሁ፣ የምትረሱ ልትኖሩ ትችላላችሁ። ልክ እንደዚህ አይነት እንዳያጋጥማችሁ የመጣችሁበትን አሁን አብዛኛው እህቶቼ አርብ ሮብ ነው፣ ሰኞ ነው፣ ማክሰኞ ነው ማታውቋላችሁ። በፍጹም ብዙ እህቶች ሲያወሩኝ ራሱ በስልክን የማውቃቸው ዛሬ ምንድነው ቀኑ ይላሉ ማለት ነው። እና እንደዛ እንዳይሆንባችሁ ልክ ወራችሁን የመጣችሁበትን ስልክ ካላችሁ ደግሞ ታውቁታላችሁ። ሰርች ዛሬ ቀኑ ስንት ነው ብላችሁ የሆነ እንትን ላይ ገብታችሁ ሰርች ብታደርጉ ቀኑን ይሰጣችኋል ማለት ነው። ስለዚህ እንደዛ ስለሆነ እድሜ ደግሞ ለስልክ ማለት ነው። ዛሬ ሁሉንም ማወቅ እንችላለን ማለት ነው። እድሜ ለቴክኖሎጂ። ሌላው ደግሞ ተራ ቁጥር 6 በጣም ከባድ ነገሮችን አትሸከሚ፣ አግዙ ለማለት ሞክሪ። እኛ አሁን አብዛኞቻችን ስራ በምንሰራ ሰዓት ሶፋ እናንቀሳቅሳለን፣ ምን እንላለን። በተለይ የሆነ ሙቀት ሲመጣ ምንጣፍ እናነሳለን። እንደዚህ ያሉትን ነገሮች በጣም ከባድ የሆኑ ነገሮችን ምንጣፍ ጠቢ ሲሏችሁ ወይም ጠቡ ሲሏችሁ ቤት ውስጥ አናጥብም አንችልም። በተለይ ምንጣፍ ማጠባ በጣም ከባድ ነው። ምክንያቱም ውሃ ስለሚያዝል በጣም ሊከብደን ስለሚችል ከባድ ነገሮችን ባጭሩ እርዱኝ ወይም አጋዥ አንጡልኝ ማለት አለባችሁ እንጂ እናንተ በኃይላችሁ። እኔ አሁን አንዳንድ ጊዜ አሁን ነው የገባኝ። በፊት ዝም ብዬ በቃ አንዳንድ ጊዜ በቃ ውስጤ እንትን ይላል። ምንድነው መሰላችሁ እኔ ብድግ አርጌ የማነሳውን እንትን ነገር ቢያንስ እኔ የሆነ ስራ ላይ ሆኜ ወይ የሴትዮዋ ልጅ ለማንሳት ብድግ ስታደርግ ሰውዬ ሮጦ ብድግ ያደርገዋል። ግን እኔ ስሆን ዞር ብሎ አያየኝም ማለት ነው። አንዳንድ ጊዜ በቃ ውስጤ ይነካል። ለምን እንደሆነ አላውቅም። ግን ማስለመድ ለካ መልካም ነው። እኔ ታናሿ ነኝ፣ እሷ እጥፍ ትበልጠኛለች ማለት ነው። ትልቅ ናት። የሆነ ነገር እንኳን ለማንሳት እንትን ስትልክ ሰውዬ ሮጦ እሱ ነው ብድግ የሚያደርገው። እኔ ግን ያን ነገር ባነሳ ዞር ብሎ አያየኝም ማለት ነው። ግን እናንተ ማስለመድ አለባችሁ። ብዙ ነገር ይሰማችኋል እውነት ለመናገር ማለት ነው። እና እንደዛ ሲያደርግ ወይ አንዳንድ ጊዜ ስደት በተለይ ቤተሰቦቻችንን የበለጠ እንድናከብር፣ የበለጠ እንድናመሰግናቸው፣ የበለጠ ይቅርታ እንድናደርግላቸው ይረዳናል ብዬ አስባለሁኝ። ምክንያቱም ትናንትና ቤተሰቦቻችን እንዳንጎዳ በእንክብካቤ ያሳደጉን ዛሬ ስደት ላይ ወጥተን ትናንት ያንከባከቡልን ጉልበታችንን ቤተሰቦቻችን ይህን አንችልም ብለን ቤተሰቦቻችን ሲያግዙን የኖሩትን ጉልበታችንን ስደት ላይ ወጥተን ነው እያፈሰስን ያለ ነው። እና አንዳንድ ጊዜ ይሰማናል። እና ያው እንዳልኳችሁ ከባድ ነገሮችን አታንሱ። በቃ አንችልም በቃ መብታችሁ ነው። ማንም የሚያስገድዳችሁ የለም። ግን ምንድነው ችግራችን? እኛ አበሾች ማለት ነው ከራሴ ጀምሮ እልህ ይዘን አልገባችሁ ወይ? ሰው አሁን እኔ ትዕግስት የለኝም። ምንድነው ትዕግስት የሌለኝ? የሆነ ምሳሌ ወይ የሆነ በቃ ለማጽዳት የማይመቼ ቦታ ላይ የሆነ ነገር ይቀመጣል ማለት ነው። ከዛ ወይ ነገ ሰው አንጥቻ አስነሳዋለሁ ስትለኝ ተነጎዳ ያ ነገር እኔ ለማጽዳት በጣም እቸገራለሁ። ከዛ የሆነ ብድግ አድርጌ እዛ ሌላ ቦታ የሚደረግበት ቦታ ወስደዋለሁ ማለት ነው።
እና እንደዛ ማድረግ የለብንም። አሁን እኔ እያደር እኔ ምን ቸገረ ቢቀመጥስ በቃ እንደ ቀስ ብዬ አጽድቼ ያ የራሱ ጉዳይ ብዬ አሁን ላይ ምክንያቱም እየተሰማኝ እየደከመኝ ማንሳስ አሁን ላይ እጄን ይደክመኛል፣ ወገቤን ያመኛል። በዛ አማካኝነት እያወቅኩት እየተረዳሁት መጣሁኝ ማለት ነው። እና የማትችሉትን ነገር አንችልም ማለት መብታችሁ ነው ማለት ነው። እሺ የመጨረሻና ወይም የሰባተኛ ተራ ቁጥር 7 በእነሱ ፊት አትቀመጪ ወይም አትቀመጡ። ስራ ጨርሳችሁ ወደ መኝታ ክላሳችሁ ግቡ። እዚህ ላይ እውነት ልንገራችሁ አንዳንድ ጊዜ መልካም ነው፣ አንዳንድ ጊዜም ደግሞ መጥፎ ነው ማለት ነው። አሁን እኔ ቢያንስ እስከ ምሽቱ እንደው በቃ ግፋ ቢል እስከ ምሽቱ 1 ሰዓት 2 ሰዓት በኢትዮጵያ አቆጣጠር ልጨርስ እችላለሁ። ግን የምተኛው 3 ተኩል ወይ 4 ሰዓት ምናምን ነው። ግን ከዛን ወዲህ ያው ከነሱ ጋር ነው ቁጭ የምለው። ቢያንስ እንኳን 2 ሰዓት 3 ሰዓት ላይ የሆነ ወይ ስልክ ተደውሎልኝ ክላሴ መጥቼ ቁጭ ሳልኩኝ ዛሬ ምን ሆነሽ ነው ምን ተፈጥሮ ነው የሚሉኝ። ግን እኔ አስለምቼ ቢሆን ክላሴ ያገባው በቃ ስራዬን ስጨርስ ወደ ክላሴ ቢሆን አይጠሩኝም ነበረ። እና አሁን ላይ የሆነ ነገር እንኳን በዛ ሰዓት ውስጥ የሆነ ነገር ማድረግ ብፈልግ ራሱ አላደርግም። ምክንያቱም ስላስለመድኩኝ ማለት ነው። እና አታስለምዱ በቃ ከነሱ ጋር ደግሞ ስትቀመጡ ብዙ አይነት ጥያቄ ጠይቋቸዋል። እንደዚህ ነው ይሏቸዋል፣ እንደዚህ ነው በቃ እናንተ የመጣችሁ ለስራና ለስራ እስከሆናችሁ ድረስ ነገ ጧት እነሱን ተለይታችኋቸው አንዳንድ ጊዜም ጥሩ ከሆኑ እኔ አሁን በጣም ቤተሰባዊ ነው ያለን ነገር እኔም ያውቃለሁ፣ እነሱም በቃ የኔን ህይወት የሚያውቃሉ። እኔም ስለምነግራቸው እነሱም ያለውን ነገር አውቃለሁ ማለት ነው። እውነት ለመናገር አንዳንድ ጊዜ ቤተሰባዊ የሚያደርጓቸው አረቦች አሉ፣ አንድ አብራችሁ ሆናችሁ ማለት ነው። ግን ጉዳት ይኖራል በነገራችን ላይ እንደዚህ ሙሉ ነገራችንን ስናስለምድ ሙሉ ነገራችንን ስንሰጥ ወደ እነሱ እኛ ልንጎዳ እንችላለን። በኋላ ነው የሚታወቀን ማለት ነውና ይህን ይመስላል እንግዲህ በተለይ ለአዲሶች ወደ አረባት ሀገሩ ለምትመጡ ይህ ነገር ለእናንተ በጣም ይጠቅማችኋል ብዬ ስላሰብኩኝ ነው። ጠንካሮች በስራችሁ ላይ በመጣችሁበት ስራ ላይ በምትሰሩት ስራ ላይ እንጂ ስለእናንተ ህይወት ታሪክ ለእነሱ ባታካፍሏቸው መልካም ነው ብዬ ነው የማስበውና እንደዛ ነው። ይህንን ቪዲዮ ለሌሎቹ ሼር ላይክ እያደረጋችሁ ተደራሽ አድርጉልኝ። እንግዲህ ቻናሌም በጣም እየቀዘቀዘብኝ ነው፣ ምክንያቱም ቶሎ ቶሎ ቪዲዮ ስለማልሰራ ነው። እና እናንተም ሼር ላይክ እያደረጋችሁ ቻናሌን እንዳይቀዘቅዝ ወይም ሞኔታይዜሽንን እንዳያነሳብኝ አጠነካክሩ ማለት ነው። በአዲስ ቪዲዮ እስከምመጣ መልካም ጊዜ መልካም ቆይታ ይሁንላችሁ። እወዳችኋለሁ። ባይ ባይ።